አለይኩም ወራህመቱላሂ ወበረካቱህ። ውድ የተከበራችሁ የዩቲዩብ ቤተሰብ እንዴት ነኝ? ለውጥ አለ። ወደ ትዳር ትገባ፣ ለውጥ ይመጣል። ሁሉ ሀሳብ ቢዚ ትሆናለህ እና ጠፋህ። ዩቲዩብ እንግዲህ ትንሽ ችግር ምናምን ስለነበረው ደብሮኝ መግባት ልትችው ነበርና በዚሁም ላይ ደግሞ በቃ አዳማጭ አለኝና ረገባ እንደገና ሰብስክራይብ እናደርጋለን ምናምን ሚልም ኮሜንት አገኘው። እኔ እንደ ዩቲዩብ ከፈትኩ ማለት ነው። ስለዚህ ያው እየገባል በቃ ይሄን ፊትህንም እንደው ማሳየቱ የሚልብህም ስለማይጠፋ ጤናም ነው ብዬ ነው የማስበው። ለዛም ነው እና እንደ አዲስ እመጣለሁ፣ እንደ አዲስ እንጫወታለን፣ እንደ አዲስ ቆንጆ ነገሮችን ይዤ እመጣለሁ አልኳቸው። ለውጥ አለ። ገንዘብ ትወዳለች ሴት ልጅ፣ ገንዘብ ያለውን ነው የምትወደው ሴት ልጅ ብላችሁ ስም የምታጠፉ እኔ እውነቱን ልንገራችሁ፣ ይሄ የተሳሳተ አመለካከት ነው። ብር ካለ በጣም ቆንጆ ነው፣ በጣም ታምራለህ። በቃ ያቺን 17ቷ ልጅ ምናምን ነገር በቃ ትፈልጋለች። ዝም ብላ ቁንጅና በቃ ቁንጅና ስላለ ብቻ ነው እንጂ ብሩ አይደለም። በቃ እንደዛ ከዚህ በቃ አሁን እነዚህ አላ እድሜያቸው ገና ተማሪዎች ምናምን እነዚህ እድሜያቸው 10 ምናምን ውስጥ ያሉትን ምናምን ትለክፋቸው ራስ እያሉ ነው እንጂ ትልቅ ሰው ብለው ኖ አይሰድቡም በጭራሽ ምንም ነገር አይቻል። ብሩ ነው የሚያሳምረው እና ብር ይስጠን ብሉ ለማማር እና በጣም ብር ያለውን ሰው እኮ ጓደኝነት ምናምን ለማለት ትፈልጋለህ እና አጋጣሚ አየህ ሰርግ ላይ ምናምን ጠርተው ሰርግ ሲመጣ ከሌ እኮ ሰርጌ ላይ መጥቶልኛል እና እሱ የጣለው 200 ብር ነው፣ እኛም የጣልነው 200 ብር ነው። እንዴ ምንም የረዳህ ነገር የለም እኮ መጥቶልኛል። የእኛ መምጣት አልተወራልንማ። አየሁ አይደል ብር ያለው ሰው ለስ ነው ያምራል። ብር ያለው ሰው በቃ ከልጅ ጋር ትጫወት እንደ ልጅ ያረጋል። ከትልቅ ሰው ጋር ትታወራ ደግሞ እንደ ትልቅ ሰው ያረጋል። በቃ አየሁ አይደል እውቀትም ይሰጣል፣ እንቅልፍም ይሰጣል፣ ጤናም ይሰጣል። እና የሴቶችን ስም አታውፉ። ስለተመቻት ስላመራት ነው። ያመረው ደግሞ ሚስጥሩን ነግራችኋለሁ። ብራን ታውቀው በቃ አታምርም፣ ምንም አታምር። ሸሚዝ አይገጭም ይሄን አታምርም በቃ እና ስለዚህ ጉዳይ የእናንተን ሀሳብ ደግሞ ከታች አስቀምጡልኝ። እንግዲህ እንደኔ የገባው ገብቶታል፣ ያልገባህ ብር ነው እያልክ ሴትን አታጠላላ። ይመቻችሁ። ቀጣይ ጥሩ ቪዲዮ እየላችሁ እመጣለሁ። ቻው።